የባንዳነት ተላላኪነት ለጥቂት ጥቅም ሲባል ታዛዥነት ካልቀጠቀጥክ ካልገረፍክ በስተቀር በንግግር ያለማመን በሽታ መፈታት ያለበት ይመስለኛል። ይሄ ከምርጫ ጋር ትስስር የለውም። ብንመረጥም ባንመረጥም እንደዜጋ ለሰላም ለአንድነት የምንሰራ ይመስለኛል። ማድረግ አይቻልም የሚል እምነት እንድንይዝ ሙከራ አድርጓል። የኢትዮጵያ ሕዝብ ግን ሁሌም እንደሚያደርገው በወሳኝ ኩነቶች ወቅቶች የሚያሳየውን ከፍተኛ የጀግንነት መንፈስ አሳይቶ እንግዲህ በመጣሁባቸው መንገዶች በሙሉ ከጠዋት ጀምሮ በሰልፍ ህዝቡ ምርጫ እያካሄደ ይገኛል። ይሄ የኢትዮጵያ ሕዝብ ሀገረ መንግስቱን ለመገንባት የዲሞክራሲያዊ ስርዓት ኢትዮጵያ ውስጥ ለመገንባት የሚሻውን የሚፈልገውን ለመወሰን መካሪ ገሳጭ እንደማያስፈልገው ያሳየበት እርምጃ ነው። እኔ ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው። ይሄ ህዝብ በቁርጠኝነት ሚሻውን ወስኖ በዲሞክራሲያዊ መንገድ ከመረጠ በኋላ የተመረጡ ሰዎች በዚያ ልክ ታምነው እጃቸው ልባቸው ንጹህ ሆነው ደከመን ታከተን ሳይሉ ሰርተው ይሄን ሀገር ታሪክ የመቀየር የዚህን ታላቅ ህዝብ ውለታ የመክፈል ዝግጁነታቸው ምን ያክል ነው? እልህ፣ ቁጣ፣ ክርክር አሸንፋለሁ ሳይሆን ያመንን የታመንን ራሱን የሰጠን ህዝብ እንዴት አገልግለው ህይወቱን ይነካሉ ይቀይራሉ የሚለው ጉዳይ ይበልጥ ያሳስበኛል። በእኔ እምነት ዛሬና የዛሬ 5 ዓመት ኢትዮጵያ እንዳደለች ይሄ 5 ዓመት የኢትዮጵያ በርካታ የታሪክ ጥፋት የሚታይበት 5 ዓመት ነው። ይሄ 5 ዓመት እስካሁን ከሰራነው በላይ መድከም ይጠይቃል። እስካሁን ከለፋነው በላይ መልፋት ይጠይቃል። እስካሁን ካሰብነው በላይ ማሰብ ይጠይቃል። እስካሁን ከተደመርነው በላይ መደመር ይጠይቃል። የትናንትናዋ ኢትዮጵያ በሚቀጥለው 5 ዓመት አናያትም። የተቀየረች የተለወጠች ቢያንስ የማትለምን ራሷን ችላ የምትቆም በከባቢው አንከር የሆነች ሀገር ለማየት ብዙ ልፋት፣ ብዙ ድካም፣ ብዙ ስራ ይፈልጋል። እነዚህ እንመረጥ ባዮች ከየትኛውም ወገን ይሁኑ ይህ ታላቅ ኃላፊነት ገብቷቸው ዝግጁ መሆናቸው ያሳስበኛል። እኔ በግል ያሳስበኛል። እስካሁን ከሰራሁት በላይ የዚህ ህዝብ ይሁንታ ባገኝና ብመረጥ ምን አድርጌ ነው የምከሰው የሚለው ጉዳይ ያሳስበኛልና ተመራጮች ታላቅ ኃላፊነት እንዳለባቸው አውቀው ቢሰናዱ መልካም ነው ላለው። ኢትዮጵያ ሁላችሁም እንደምታውቁት ጥንታዊ ሀገር ነው። ስርዓት ያውቃል፣ መንግስት ያውቃል፣ በሚያስፈልግ ጊዜ መሰብሰብን ያውቃል፣ በሚያስፈልግ ጊዜ መዝመትን ያውቃል፣ በሚያስፈልግ ጊዜ ዋጋ መክፈልን ያውቃል። ይሄን ህዝብ በትናንሽ ፕሮፓጋንዳ ሸብረክ ማድረግ አይቻልም። ታላቅነቱን ግን ያከበረንን አክብረን እየመረጠንን ሰርተንለት ህይወቱን ቀይረን ነክተን የምናልፍ ከሆነ ለሁላችንም ዊን ዊን ይሆናል። ሁላችን አሸናፊ እንሆናለንና አስደማሚ ጊዜ ነው። ታላቅ የዲሞክራሲ ስርዓት ግንባታ የሚታይበት ጊዜ ነው። ይሄ ጉዳይ ተጠናክሮ እንዲቀጥል ሁላችን እንድንበረታ ያሸነፉ በታማኝነት እንዲያገለግሉ የተሸነፉ ደግሞ በጸጋ ውጤቱ እንዲቀበሉ ማሳሰብ ፈልጋለሁ። በዚህ ቦታ የሚመጣውን ውጤት በጸጋ ለመቀበል በእኛ በኩል ዝግጁ ነን። ህዝቡ ላደረገው አጠቃላይ ተጋድሎ እና ጀግንነት ከፍተኛ ምስጋና ማቅረብ ፈልጋለሁ። የምርጫ አስፈጻሚዎች ያደረጉት ተጋድሎ እንዲሁም ማመስገን ፈልጋለሁ። የሚዲያ ሰዎችም በየቦታው ተገኝታችሁ ለምታደርጉ ስራ ማመስገን ፈልጋለሁ። ኢትዮጵያ ትቀጥላለች፣ ኢትዮጵያ ትበለጽጋለች፣ የኢትዮጵያ ታሪክ ይቀየራል። በኢትዮጵያ ውስጥ ጠንካራ ሀገረ መንግስት እንገነባለን። ልጆቻችን እኛ በምንሄድበት የዳዴ መንገድ እንደማይጓዙ ዳግም በእርግጠኝነት መግለጥ እወዳለሁ። እጅግ አድርጌ አመሰግናለሁ። Guyyaarraa kana buufata filannoo harootti argamuutiin sagalee keessan kennitanii jirtu. Adeemsa filannoo kana akkamitti agartan? Akkasumas immoo hawaasa bal'aatiif ergaa qabdan dabarsaa. Hawaasni bal'aa biyya keenya qophaa'ina sirna uummachuuf sirna ijaarrachuuf qabu bifa adda addaatiin mul'isaa tureera. Inni har'aa immoo adda. Diinonni keenya hin baatanuu hin galtanuu filachuu hin dandeessanu sirna uummachuu hin dandeessanu jedhanii tattaaffii guddaa gochaa turanii uummanni kana hunda didee ganamaan bee bakka hundatti dhaabbatee filannoo akkaataa deemsaa jiru. Qophii uummanni keenya sirna ofii tumachuu uummachuu sirna ofii dhaabbachuuf qabu gaafa ani argu kan filatu caalaa warra filatamuuf hin yaadda. Uummanni kun gootummaadhaan kana godheera. Warri filamee maal godhaaf kan jiru baay'ee yaaddeessa. Haa ta'uutii uummanni keenya galeefii jira. Waan barbaadu hin beekaa. Maaliif akka godhu sin beeka
sirni nu barbaachisa ijaaramuun nu barbaachisa oldiina sobada diinni olaa kan oolu nu qooduu fi sirna nurraa dhabsiisuuf malee akka dubbatamu sanaa miti haa ta'uutii uummanni biyya kana kaabaa kibba lixaa bahaa waan gochaa jiru itti gaafatamummaa fi amanamummaa guddaa nurratti gataa waan jiruuf kanarraa kaanii maal goona kan jedhu egaa oollee bullee mari'annee kan arginu ta'a biyyi baay'ee bareeda jimman ture kaleessaa farra baay'ee magariisa uummanni keenya socho'aa jira karaa nagaatiin bahee gala hojii baay'ee ilaaluu danda'een jira gammadeen jira hajabaannu hacimnu jalqabbiidha malee hojii baay'eetu nurraa eegama jalqabbii amma bareedaa jiru kan ammoo itti fufsiisuuf ciminni hojjechuu qabna jechuun barbaada galatooma የዘንድሮ ምርጫ ለአፍሪካና ለአፍሪካ ቀንድ ሀገራት ምን አይነት አስተዋጽኦ ያደርጋል ብለው ይገምታሉ ጠቅላይ ሚኒስትር? የዘንድሮ ምርጫ በአፍሪካ ቀንድ የዲሞክራሲ ልምምድ የህዝብ ይሁንታ ለመለማመድ ያግዛል ብዬ አስባለሁ። በተለይ በአፍሪካ ቀንድ ምርጫ በጣም አስቸጋሪ ልምምድ ነው። ከኬንያ ምናልባት ከጅቡቲ ውጪ ብዙ የምርጫ ልምምድ የለም። ሶማሌ ሙከራዎች የተደረጉ ነው ያሉት። ከምዕራብ አፍሪካ ከደቡብ አፍሪካ ሲነጻጸር የምስራቅ አፍሪካ ሀገራት ወደ ዲሞክራሲያዊ ልምምድ እንብዛም አልገባንም። ያንን ለመማር የህዝብን ይሁንታ ለማድመጥ የህዝብን ፍላጎት ለመረዳት ያግዛል ብዬ አስባለሁ። እንዳያችሁት ህዝቡ ፍላጎቱን ያውቃል። ነገር ከተመቻቸለት የሚፈልገውን ለማድረግ እንግዲህ ይሄ ሁሉ መራጭ በጠዋት ተነስቶ የተሰለፈው በክፍያ አይደለም። ሌላ የሚያገኘው ትርፍ የለም። ስርዓተ መንግስት መገንባት የዜጎች ኃላፊነት መሆኑን አምኖ ነው። ይሄን እድል ሁሉም የአፍሪካ ቀንድ ዜጎች እንዲያገኙ እንመኛለን። አፍሪካ ሁሉ እንዲያገኝ እንመኛለን። ተመራጮች በታማኝነት እጃቸውም ልባቸውም ንጹህ ሆኖ ሀገራቸውን እንዲያገለግሉ ዜጎች የአደራ ኮቨናንት የአደራ ኪዳን በዚህ መንገድ ሲገልጡ ተመራጮች ደግሞ ከሁሉ በላይ እጃቸው ልባቸው ንጹህ ሆኖ ማገልገል ያስፈልጋል ብዬ አስባለሁ። እንግዲህ ውጤቱን በኋላ ምን ይሆናል?